Bagalau Boran Gatago Hey Garata Fai Savonta Besidi Ehago Garata Moda Beta Yo Gigi Lia Ho Moda Beta Yo Gigi Lia Ho زمان النور والعزة زماني يا كجدودي جباههم عالية جباههم عالية جباههم عالية مواكب ما بتتراجع تاني أقف قدامه وأقول يا دنيا أنا سوداني أنا إثيوبي أنا سوداني أنا إفريقيا أنا سوداني ሰላም ጤና ይስጥልን ክብራትና ክብራኒ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላችሁ ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን ለመባባ ኃይሉ ለያብ ጽናት ለሜሎና መለሰና ለኤሊክ ሰናይ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻዬ ፎቶአቸውና ስማቸው መላክ ትችላላችሁ በግል ስለምትጽፉልኝ ስለምትጠይቁኝ ነው ሁሉ ጊዜ ይሄን ማስተዋወሳችሁ ማለት ነው ለዚህ ቻናል አዲስ ሆናችሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ነው ሁላችሁም ደግሞ ይሄን ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ እኔ እስከዛ ሄድሴቴን አደርጋለሁ ከዛ ያው ህይወት ይቀጥላል ህይወት ይቀ አንቺ አነካሽም ምን አነካሽም ጭራሽ ደሙ ባለው አሶራሽ አነክቱኝ አልነገርብሽ እሱቅ አይደለም አንቺና ትምትልሽ የማልኩሽ አነካሽም ጭራሽ እቤት ማታ ሁለት ሰዓት ተኩልና ልብሱ አልቆሽ ደግሞ እኔ ማን ነው እንደሌሎቹ ገንዘብ አልቀበልሽም ከራሴ ነው እንት ያልኩት በወል ስለነበርሽ ማን ነው ለይቶ ነው በቃ አማሽ አንቺ አነካሽም ሰው ተጥቋል አነካሽም ከፍትሽ ነጥረኝ አነካሽም እሺ ምን ይያልኩ ብለ ምን ይናበት ምታዝ በዚህ ነው ይወንዳንሳ የሲት ለሚስቴ ላሰራም ኦኬ ዋው ይሄ ነው ጨርቅ ከዚያ ውስጥ ጨርቅ ከዚህ ያሉት የእጁ ነው ማን ነው ከፍ የእጅ ነው ይሁን ችግኛ እናስተናግዳለን ትምጣ እንደከታለ ወንድ ተለክታለች ልኬቱን ከሰፈር አስለክቻለሁ በዚህ መሰረት ማለት አስለክችልህ ወንድም እየሰማኸኝ ነው እኔ ሳለካ አልሰማም ወንድ መጀመሪያ ማን ነው ለክቼ ነው ሳለካ ነው እንትን ባለፎታ ኢክራም ታውቃለህ የሷን ወንድሟ ይዞ መጥቶ ጠርጠው አንተ ሰው ግን ከበሉ ገብቶ እኔ ወንድሟ አንካ ወንድሜ ሁነኛ ሰው ጋር ተለክታለች ከዚህ በፊት የሚሰራላት እሱ ነው እኮ እኔ ሳለካ ሰራም ወንድም ይሄ ልብስ አመጣ ገብቶሃል የእጅ እሰው የእጁ 400 ብር እንድከፍል አይደል የእጅ 400 ብር ነው እኮ የእጅ ሊከፍል እኮ ነው አስለክቼ አመጣሁልህ አይደል እኮ ትርፌ ምንድነው እኛ ቁጥርቶችን መለካት ነው ምንም ትርፍ የለንም የሰማኸኝ እንካኛ ሳንነካካ እንትን እንል መጀመሪያ ሳንለካ ማለት ነው ይቅርታ አፍ ላይ እየመጣብኝ ወልፋም ጫቄን አምጣው እንደኔ ልብስ ሰፊዎች ሲለኩ ባለው አይኖር ባይ ነኝ እኔ ሚስቶች ሲለኩ ባይ ነኝ ምክንያቱም በተለይ ደረት አካባቢ ታች አካባቢ እንደዚህ ለካና ጣቱን ከቱ ስፋቱን ቼክ ምናምን ሲያደርግ የሆነ ደስ የማይል ስራውን እኮ ነው የሚሰራው እሱ ግን ለሌላው ሰው ደስ የማይል ስሜት ሊፈጥር ይችላል እስቲ እናንተ ደግሞ ሚስቶች የሆነ አገልግሎት ሲያገኙ ባል ማይገኝበት ቦታ የምትሉትን ኮሜንት ሴክሽን ባይገኝ የምትሉት ቦታ አለ አይደል ኮሜንት ሴክሽን ላይ ጻፉልኝ ምን መንገዱ እንትን ፎርድ ጋቢናው ትልቅ ስለሆነ የነጭ ርግብ እያለፈች ነው እናንተ ደግሞ ለእንስሳት ለበራሪ እንስሳ ከበራላ እንዳገጫት ይርሽናች እሺ ስልክዬ እኔና የረብዙ ነው ይታይ ኮራብኝ አይደለተ አረ ምን ኮራለሁ ምን የነበርኩበትን ሁኔታ ታውቂዋለሽ ቅርብ ጊዜ ነው ከልብስ ብራት የተመለስኩትና ሁሉም ሰው አንድ አይነት እየመሰለኝ እኮ ሁሉም ጣፋጭ አንድ አይነት አይደለም አይኑ ሁሉም ጣፋጭ አንድ አይነት አይደለም ግን ምን ላድርግ በቃ እዚህ እንደ ቼቭሮሌት እንደ ማርሴዲስ ተንከባከቡናላችሁ ቤት ልክ ስንገባ እንደ ዴክ ስትሪት ታደርጉናላችሁ ምን ላድርግ እኔ እየፈራሁ እኮ ያቺ ዜድ ነች አይደል ተይኝ ስሟን ዜድ መቀየሪያ እንደሌለው ቮልቮ ታኩኒ ጣልቼ እኔ እናት አሁን አንተን መሰለ ቆንጆ ሸበላ ልጅ እንደዚህ መንከራተት በጭራሽ ነበረብኝ መኪና ውጭ ሆኖ ከመምራት ውስጥ ሆኖ መንዳት አይቻልም መንከራተት አይበቃም መሰቃየት አይበቃም መንገላታት አይበቃም
ይበቃኛል። ፀሐይ በላኝ ግብት እላለሁ። ፀሐይ በላኝ እኮ ሰግጥዬ ፀሐይ በላኝ። ምንድነው የምትፈልገው? ምን አለ አሮጊት ከሉና አሮጊት አረባኪ ስርዓት ይኖርሽ። እውነት ነው በፒኤችዲ በማስተሬት ምናምን የሰጠሽ ስልጣን አይደለም። ትንሽ ሰርተፍኬት አለችሽ። የሆነ ጆርናታ ሙያ ያርጉሽ። ለአንደበትሽ ለከት ይኖር። ሀብታም ሲያረጅ አሮጊት አይባል በሰለች ነው ይባል። እኔ ደግሞ በሳል ይመቸኛል። ስርኩት እየመጣው ለፍዳዳዋስ አንቺ ነሽ። ምን አለ በጣም ያሰመርኩባት ቃል ሀብታም ሲያረጅ አሮጊት አይባልም በሰለች ነው የሚባለው። ፋንቱዬ ወልይ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? ያንተስ ለማስቀየስ ይመቻል። አንዳንድ ነገሮች ሰላምም ለማስቀየስ ይመቻል። ሰላም የሚለው ስም ምናምን በስሜታዊነት ትነቀሳለህ። ለማስቀየስ የማይመች ማአት ስም ነው ያለው። ስም አትነቀሱ። የጅንጀና ጥግ ነው። ሁለት እስከምስም አለች። የምር ሳታካብድ በእውነት እንትን ኤግዛጀሬት እንዳታረግ። እኔ ሳስተነፍስ በጣም ይደብርሃል ማለት ሁሌ የምትለው የምር ነው ወይ? እንደሌላው ሴት ማለት ነው። ያንቺ ሳስተነፍስ ብለሽ በጨዋ አማርኛ አትግለጩ። ስፈታ ሳንዛርጥ ብለሽ ሳንዛርጥ እስከግሳለሽ ነው። በመጀመሪያ ሁለተኛ ደግሞ በጣም እንደማፈቅርሽ አዘቅቶች እንደሆነ ታውቂያለሽ። ባለፈው ዴት ናይት በገዛ እጅ እኮ ነው ደግሞ ደደባ ህጃ ስለሆንኩ ይዤሽ መውጣት የት ህንድ ሬስቶራንት የኔ ቆንጆ እንደ ደህና ሰው ፊት ውስጥ በላሽ፣ ጠጣሽ፣ ሳቅሽ። ከዛስ መጣን እንቅልፍ ወሰደሽ ማሬ። በእንቅልፍ ልብሽ ያው ከሴት አይደለም ከሰው የማይወጣ አሲድ ነፈስ በመድኃኒዓለም ታስቦ ለቅለሽልሽን በቅድስት ድንግል ማርያም ቤቱ አንድ የታጠነው መስኮት በር ሌላ ጣራ ብቻ ተሰጥቷል። ሳታካብድ አላለች እንዴ? እድል ሰይፉ ከበደ አለማፈርሽ እንደው በመድኃኒዓለም እንደው በ44ቱ ተደምራችሁ ለተነንጂ የምር በእውነት እሺ፣ አንዳንዴ ሊሆን ይችላል ግን የሆነ እንደዚህ የሚረብሽ ነው። እኔ በጣም የሚረብሽ ማሪ በዛ በሙቀት ማለት ነው። ለመጀመሪያ ጊዜ ያለ ቢንቢ ያደረን ሞቱ ረፈረጃቸው አንቺ እንትን ማድረግ ብቻ ማለት ሚሊዮነር ሆነን ነበር። የሆነ በብልቃጥ ነገር መያዝ ብቻ ለአንቺ ፈስ ብንሸጠው ማለት ነው። ተባዩላ ሞቷል። ለምንድን ነው ባል አይደለ መውደድ እኮ አለብህ። ያንተ አይደለ ማሪ ያንተ አይደለ ባላፈቅርሽ ማለት እያቅለሸለሽ እኖራለሁ ወይ ንገሪ። እያቆለበለ ቦራ እንዴ እኮ ባስተነፍስ ነው ቦራ እንዴ እኮ እኔም እንደወራ አበባ ቦራ እንዴ ደርሰኝ አቅለሸለሽ ተነሳው ለዚህ ሾት ይደብራል። ይሄኛል የምር ይደብርም ወይ ቆንጆ ማቅለሸለሽ ነው ደስ የሚል ዋው ለትለፍ አድርገሽ ማለት ነው። መድኃኒት ነው ይባላል የሚስት እኔ መቻመመኛል ኩሽ ሳይታመም እኮ መድኃኒት መርዝ ነው ማለት እንዴ ያመከው ማሪ። ከዛ በኋላ ህንድ ቤት እንሂድ ስትይኝ ግን ባጠገቡ ላልፈኝ ማለት አውጥቷል። ግን የምር ግን አይደለም በእውነት ጆክስ አሳይድ የምር እንትን ነው ዋርኬዝ ነው እንዴ የምር ወርልድ ዋር 1 ወርልድ ዋር 2 መች ተዋጉ በፍቅር አይደል? ያላቀም ቤተሰብ በአብዛኛው ትዳር ውስጥም በጓደኝነት ውስጥም በእንደዚህ አይነት ነገር ቶሎ ነፃነት ይሰማቸዋል ሴቶቹ። ወንድ ግን በቃ የወንድ መስመር አድርጎ ስለሚይዘው ወይ በእንቅልፍ ልብ ሊሆን ይችላል ምናምን እንጂ ብዙ ያናል አይዳፈርም ሚስቱ ፊት። ኧረ እንደውም ሰሞኑን ደግሞ ቻሌንጅ ተዘጋጅቷል። ይፈስ ተብሏል። $1000 የሚያሸንፍ በዚህ ሳምንት ቆንጆ ፈስ የፈሳ ደባርጎ የሚል ድምፅ ያለው ብቻ እንቅስቃሴ ያለው ፈስ የፈሳ ሰው ቻሌንጅ ነው። በዚህ ሳምንት ሜንሽን አድርጉኝ $1000 እሸልማለሁ። ቻሌንጅ ነው። ድምፁ ብቻ ነው። ራቅት ያለሽ ሰው ጋር ነው የሚሆነው። ለብቻ ከሆነ ጎረቤት በአፉ ጡጥ ሊል ስለሚችል አይሆንም። ቻሌንጁ ይሰረዛል። ሰው መሀል ሄዳችሁ ቦብ አድርጋችሁ ህዝብ መዞር አለበት። ያሸነፈ ሰው $1000 ይሸልማል። ቃል ለምድር ቃል ለሰማይ ቃሌ ነው አላጥፍም። የ1000 ብር ቻሌንጅ አባቴ ሙት ሰጣለሁ። በአባቴ ብያለሁ። በውስጥሽ እኮ እንዴት ፈልጊዋለሽ ገንዘቡን
ሼሚዞሽ ነው ሼሚዞሽ እኮ አቤት አበሻ እኮ ቲንኪኒና አበሻ እኮ ተንከስ ነው ቦስ እሺ ባለጌ ይላል ቦስ ታቆ ማለት እንደው ምን አለ ፍስጥ ተባረኩ ግን ባህል አለ ወግ አለ ጎረቤትሽ አለ ተማሪ አለ አስተማሪ አለ ስንቱን አይምሮሽ ውስጥ እኮ እየከተትሽ ነው እናት አለ ቦስሽ እኮ በፈሳው ቻሌንጁን በተሳተፍኩ $1000 በደረሰኝ እያልሽ ነው ግን ችግሩ የሰው ምላስ ትፈሪያለሽ ይሄ በስማም ቃሉን አልጠራው አጣቲ በፊት ሻማ ያጠፋ ብቻ በፈሱ ሻማ ያጠፋ ይኸው አባቴ ይሙትን $1000 አንስቼ እሰጣለሁ በፈሱ ሻማ ያጠፋ ሰው በትሉ ላይቭ ላይ ገብታችሁ እያየን ላይቭ ላይ ስርጭት ቢሆን አንድ ያንዛር ጠመቶ ምናምን ሺህ ብታገኝ አይሻልም ዳይ ወደ እስኪ በእናት ገሃነም አንዴ ለኮስ አርገልኝና ሱቅ ከሚል በዚህ ቀጥል በእናት አረ እንደው በጦር እንዳሉ ጋር ሱቅ ልትለከኝ ነው ብለህ ሲጀመር ደርሼ እስክመለስ ይጠፋል እኮ እንዳይጠፋ አንድ ሁለት የእግረ መንገድን ፓፍትለታል አበና ምንም ታካብዱ ሰለሞን አንተ አላማ እኔን በሱስ አሰናክለ ካላማ ማዘናጋት ሰውዬው ሰይጣኑ እየነደፍኩት ያለው ሜጋ ፕሮጀክት አለኝ አላማ እየነደፍኩ ነው ቶይ እሺ ላለ ማለት ሰበብ በቃ ምን አይነት ፕሮጀክትሽ ምን ነው ግንቦት ልደታ ደረሰች እኮ በእናት ሰው ተሰብስቦ በፍቅር በሰላም ሲያሳልፍ እኔ ደስ የሚለኝ ይመስላል አንተ ደግሞ የማያሳስበው ያሳስባል በእናት ስንቱ ስለተስሉ የለን በጋስ ገባለው ያለ በሱ ሐሳብ የሆነ ነገር አርገ አታቀጣጥልም ነገር አይሱ አይሆንም ባክ ስለቱ ካልደረሰ አምጣ ብሎ የሚያስገድደው የለ ሌላ ሐሳብ አምጣ ፈልግ ኧረ እኔ ግን እድል አለኝ ይላልው እንጂ እድል አለኝ በእናት አይዶል ዘፈን ተወዳድሬ ሁለተኛ ልወጣ መሰለ 500,000 ብር አመለጠኝ አይድል በማን ተሸነፍክ ደግሞ አይ እኔ እኮ ዳኞቹ ናቸው ያናድሩ ሲመሰጡ እንደው ጋሽተሌ ከሞት የተነሳ ነው የሚያስመስሉት አፕላይሽ ልታጭሽ ነው እንዴ ባክ ላይተሩ አይሰራም ይልቅ የሆነ ነገር መፍትሄ ይፈልግ ቦስ ተጨንቋል ግን ቦልደታ ደረሰች ብሎ በማያስጨንቀው ጣዋት ላይ ቅዳሴና ንግስ እስኪያልቅ ድረስ ከቤት አንውጣ ነኝ እናንተ ከዛ ማታ ላይ ህዝብ አድባር ብሎ ይወጣልሻል ሊቀመቅም የዛ ሰዓት ብቅ እንላለን ይሄ ላንተ ነግራለሁ እንዴ ያረበና እሱነትን ነው አረ እትያስካልን ግብሩ እንዲያስገቡ ንገራቸው ባለፈው አጉድለው ነካርጌን የተወቋቸው አሁን አናታቸውን መመታቸው እንግዲህ ወደ በኋላ እናየዋለን ሰሞኑን በጣም ገርሞኝ ነጆሲ ስንት የኪነጥበብ ሰዎች ባሉበት የኤአይ ሙዚቃ ውድድር ነበረ እንግዲህ ሲመሳሰጡ ታይቷል ቆይ ምን አይነት ጊዜ ላይ ነው ያለነው ይህ ከጀርባዬ የምትመለከቱት ወጣት ሌባ ነው እኔ አይደለም ያልኩት ራሱ የሚናገረው ነገር ነው እንዴት እንደሄደ አላቅም ግን እንግሊዝ ውስጥ ነው ያለው እናም ይሄን ላይቭ ከመግባቱ በፊት ማታ ላይ 14 ስልኮችን ሰርቆ ነው የገባው አገባኝም ከሷ በላይ 14 ስልክ ምናምን ማታ ይየየቡ እኛንም አታዋርደን ከምሰርቅ ለምን ስራ አሰራም ሲባልም እንደናንተ ሽንት ቤት ከምጠርግና ኮንስትራክሽን ከምሰራ ግደሉኝ ይላል አሁን ግን የአንዲትን ሴት ስልክ ሰርቆ ነው ላይቭ የገባው ታዲያ ምን ይፈጠራል ስለሰረቃት ልጅ እያወራ ያለ ስልኳ ላይ ባለው ጂፒኤስ ተከትላ መታ ታገኘዋለች እሱም እንደ ልቡ ተናግሮ እንዳይሸኛት እንግሊዘኛ ቸገረው በአማርኛ አጸያፊ ስድቦችን ይሰድባታል እሷም ሲመራት ፖሊስ ትጠራለች እንዴት እንደሆነ አላቅም ግን ፖሊሶቹ ምንም አላሉትም ጭራሽ በአማርኛ ይሰድባቸዋል በዛ ላይ ደግሞ ሲቲዝን አይደለው ምንም አያደርጉኝም ይላል ህጉ እንዴት እንደሆነ ባይገባኝም እርግጠኛ ነኝ ከሀገር ሲወጣ በቀላሉ አልወጣም እዛም ሄዶ ግን ስራ ከመስራት ይልቅ ወንጀል መስራት ቀሎታል ወይ ጉድ በአጋጣሚ ሆኖ ይሄን ላይቭ በቀደምነት አይቼው ነበርና በጣም ገርሞኝ እያየሁት ነበር እንዴት እንደሚላት ጂፒኤስ ተከትለው ነው የመጡት ስልኩን ይሳደባል ምን ይላል በጣም ያሳፍራችሁ ነው በቃ ሽምቅቅ ነው የምትሉት ነው በጣም እና እዚህ እንግሊዝ ሀገር ያላችሁ ምናምን ለንደን ኮንስትራክሽን ምናምን የምትለው እኔ በአንድ ሌሊት ይሄን ሁሉ ስልክ ምናምን በልቻቸው ምናምን ያለው የሚጠቀሙን ቋንቋ ተውት ልነግራችሁ አልችልም እኔ በጣም ነው የገረመኝ በጣም ከዛስ ችግሩ ምን መሰላችሁ እንደነዚህ አይነት ሰዎችን ሲያገኙ ያው በህግ ሲያዝ ማለት ነው ዜግነቱ ምናምን ሲያው ከዛ ትፈረጃላችሁ አንድ ላይ እሱ ፓርት በጣም የሚያስጠላ ፓርት ከባድ መሳሪያ ምናምን ትርኢት ስታሳይ ድሮን ምናምን ጀትን ምናምን ታንክ ምናምን ታሳያል የዛፓ ጫማ ለምንድን ነው የማይታየው ከባድ መሳሪያ አይደለም ተብሎ ነው ምንድነው ስንትና ስንት ነው ከታንክ ምናምን በላይ አከስክስ ሆኖ ብዙ በጣም ከባድ መሳሪያ ለሀገር ባለውለታ ካለም ከባድ መሳሪያዎቻችን ወይስ ምን ለማለት ነው መጀመሪያም እሱ ነገር እንዲያርጉ የተፈቀደው ነገርም ለሩጫ ነው ለመማታት ነው ለሩጫ ከሆነ ስኒከር ይሻላል ለመማታት ከሆነ ደግሞ መጀመሪያም ማያስኪድም መማታት የለባችሁ አሁን እዚህ ሀገር ፖሊስ ምናምን ያዳምጣል አይመታም ያዳምጣል እስከመጨረሻው ሰምቶ ነገሮችን ምናምን ሊወስድ የሚችለውና አዳምጦ ነውና ኢትዮጵያም ያዳምጣል ግን ፈሰን ነው ያዳምጣል እና ያ ጫማ ቢቀየር ቢዘንጡ እኔ ትንሽ አቲቲዩዳችሁ የሚቀየር ይመስለኛል በቃ በስኒከር ምናምን ፈረክ ታስደርጋችሁና ያ ምቱ ምናምን የሚቀንስ ይመስለኛል እንጂ ያ ጫማ ጥርስ ይዞ ነው የሚመለሰው ሲሄድ ምናምን አንዴ ጥርስ ይዞ ነው የሚመለሰው እና አንዳንድ ዛፓ ምናምን ጥርስ ያገኛል እዛ ላይ ለምን ዶሮበት ያስሯል በብስ
ታዲያ ከባድ የጦር መሳሪያ እንጂ ስንቱን ነው የሚዘራው እኮ ያ ከስክስ እና ያ ጎማ። ብተኛስ አረ ጆሮ ያታስደብቂ ለዛ እንደቢዛ ማረኩ ልሽዋለ ሲያደረሽ ትመጣለች እንዴ ጤነኛ ያለች መሰለኝ። ስለማይሰለችሽ ይዛ ባይበሉባ አሁን ጀምርሽን በቃ ዛሬ ሆድ ያዘው ብቅል ያወጣል። ብቅል ተቀኔ ማን አባቱ ወይ እናቴ ማናት በቃ እሺ። አይ አንተ አዳራሽ አታዳላ ታዳላለች እንዳታለቅሽ። ለምን ማዳላ ታዳያለሽ? አስመጭና ላኪያ ቃጣሪ ነሽ። አይ ጨቁኛታለሽ እሷ። ታውቂኛለሽ። እሺ አይ ሰዋሽ ታያስተር አንቺ አሁን ዝም በይ። እኔ ከዚህ በፊት እንዳታለቅሽ በኋላ አይደለም ስሟሌ እናቴ አባቴ ማን ለምን ከልጆች የምትለይኝ? ለምን ነው ያየው? እህትና ወንድሞቼ ናቸው። ለምን ታዳያለሽ? ለምን ያዳላሁ እንዴ? እኔ በጣም ታዳያለሽ። እንዴት ያለ ምግብ ስሰጭ ታከል ምግብ ለነሱራ ታሰበኛለሽ። በጣም ትመችኛለሽ። በጣም ትመችኛለሽ። ለምን ትመችኛለሽ? ለምን መጣሽ? ስራሽ ነው። አባቴ ማን ነው ዜጣለኝ? እናትሽ እኔ ነኝ። ንገርሽ አባትሽ ዝንጀሮ በቃ ነገሩን እኔ አባት በቃ ስለዚህ ነው ሚዲያ ላይ ወጣለሁ። ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። አሁን በተኛበት ጸጉሩን ቆርጦ ለምን አባት ቆርጧለሽ? አባትነት ለማሆን አባቴ ብሎ እንትን ያለኝ አንደግሞ አባትሽ ነግሬሻለሁ። ማን አባቴ አንደግሞ ዝንጀሮ አንደግሞ ነግሬሻለሁ። እኔ አይ በጣም ነው ያጀ ቆርጬ ነው ማወጣልሽ። ቆርጦ ነው ጸጉሩን እኔ መመረመረው ማስመረምራለሁ። ዲኤንኤ ምን ቆርጬ ነው ማወጣልሽ። አንቺ ጠጉር እኮ ለምን ታዳያለሽ? ለምን ትመጪልኝ? ታዳያት በያንቺ ደም ያፈላች አቺ ታዳያት በይ። እሺና ልጅሽ ነኝ ታድከኛለሽ ትከኛለሽ እንዴ? አዎ ስለምታዳይ ትመችኛለሽ፣ ትቀጠቅጭኛለሽ። በጣም ነው የምትመችኝ እንዴ። ለምን ታዳያለሽ? እኔ አሁን ያልኩት ትክክል እናቴ አባቴ እናትሽ ነኝ። እናትሽ ነኝ። እስኪ ፍቅርሽን ልጆችሽ አሁን ሲመጡ ቀደምታ እንደመጡ ቁጭ አለሽ በጣም ነው የምወዳት ልጄ ብለሽ እኔ በእነሱ ፊት ካወራሽ በቃ እኔ አምናለሁ። አረፌ ስብስብ እየቀመጣለሁ። ምን ላይ አሁን እንደዚህ ወጣው። አንቺ በዚህ ብቻ ታምኛለሽ እንዴ? ወደ ባሎት ማታኛለች። ወደ ባሎት ተቀጠቀጣለች። ገበታ ነው ይሄ ገበታ ነው ወልጀግሽ። አሁን ጥፊን አፍቋታ ከዚህ ወይ ጥፋትሽ እኮ ነው። ኧረ ተቃጥል ነደርኩ እኮ አረነቀ ቅጥል በይ እናቴ ነሽ አባቴ እሱ ነው። ያንቺንም ጸጉር አሁን ቆርጣለሁ፣ የሱንም ጸጉር ቆርጣለሁ። ማረጋውን ይወቃል። የጻፏት ነኪው የጻፏት ነኪው ማሰጠው ይሄ ነበር ያማራት። አይኗን አጠፉላት። አይዞሽ ከፍቷት እኮ ነው። ወይ ሙዝ እኔ ንክፋኝ እህቴ እኔ ብያለሁ እኮ ማለት እናገሪ በቃ እንዴ ቀጣሁሽ መታሁሽ አሳደጉሽ። አሁን ደግሞ ጎረመስሽ ትኔ በላይ ሆንሽ። አባቴ እናቴ ምስብም አይ ግድ የላችሁም። በጣም ሱስ ሆኖባታል። እና አንድ ስታገኝ ነው ቪዲዮ ራሱ የሚቆሙ። ባይበሉባ ጀምረዋል። አሁን በፊት በዚህ ነበር፣ አሁን ባይበሉባ። ወንዙ ዳር ካባይ ጊዮን የተገኘው ጦጳዚዮን ስንቴ ጽፋችሁ ትሰርዛላችሁ፣ የኔን ውበት ትገልጻላችሁ። አፋችሁ ተቀኘ ገርሟችሁ በቴ ሲጸዳሉ በት ወይ ሰውነቴ ሲጸዳሉ በት ፍንጭትነቴ ብትይ ነበር የሚሻለው። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያዳለህ ነው ያለ አጨብጭብ! ይሄ ጀግና ነው። በቃ ድንኳን ውስጥ እንግዲህ ጎርፍ ድንኳን ሰበራ ገብቷል። ጫማው ላይ ጠላውን አድርጎ ቡሌውን በሚገባ ቀላል አጨብጭብ። ኧረ አጨብጭብ! የሐራና አካባቢዋ ተወላጅ አጨብጭብ! ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን።
ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ ደፋ ታዲያ አንቺ እኮ ለቆሎም ረፍዶብሻል ጥርስሽ ይችላል እድሜ ስንት ነው ትልቅ ሰው አይደለች ትልቅ ሰው ነች በገዛጆ በጣም ትልቅ ሰው ነች ትልቅ አረፈደም እንደዛ አይነት ሐሳብ አንስቶ ለመወያየት በርሶ እድሜ በእውነት እንደው መቄዶንያ ሞልቶላቸው አፈሳቢ ጀምሮ አንደኛ ታፋሻል እውነት ለመናገር ረፍዷል ለማለት ነው ረፍዶብሻል በእውነት አልሄደም ከርሶ ጋር አልሄደም በእውነት አልሄደም ከርሶ ጋር ትልቅ ሰው ነው ለመውለድ ለመክበድ ያሉት አመት ግፋ ቢል 3-4 ስለዚህ ተጠቀሙበት ለማለት ነው ቀለጀውን እንኮንስ እዚህ ደንበል ጋር ከባርዳስ ቡልቡላ ገብቶልኝ መጡ ከዛ ጩጬ እኮ ናቸው ደግሞ እኮ ነው ግርም የሚለኝ እኮ ሁለት ሴት አንድ ወንድ ጩጬዎች ናቸው መንገድ ገና አንድ ዞረን አደባባዩን ደንበልን መንገድ እንደጀመረ ወንዱ ከኪሱ ኬክ ነገር አወጣና ምናምን ትንሽ ሁለቴ ምናምን ጎረሱ ከዛ ብራዘር ምናምን አለኝ አይኔ አልበላም አረ ትንሽ ሞክሪ ምናምን ሲለኝ አይኔ እኔ ይቅርብኝ ብራዘር ብየው መንገድ ጀመርን ከዛ ገና ወደ ቦሌ ሚካኤል እየሄድን በቃ በስማም ፍንድቅድቅ ሳቅ በሳቅ ሆኑ ሶስቱ እነሱን 93 ጋር ጣልናቸውና ሴቶቹ ልጁን 40-60 ኮንዶሚኒየም ጋር ጫፍ ላይ ገና በቃ እኔ ገባለሁ ምናምን ብሎኝ ጫፍ ላይ ሂሳብ ከፈለኝ በቃ ትንሽ ፈታ ያረግሻል ብዬ እኮ ነው ምናምን ብትበይ አሪፍ ነበር ምናምን አለኝ አረ እኔ ብራቢን ብራዘር ይቅርብኝ ብዬ እኮ ነው ምናምን ሰላም ብራውኒ እኮ ነው ምን ችግር አለው እንዴ ብራውኒ ያው ለቀቀት ያለሽ ብዬ ነው ምንድነው ብራውኒ ያልኩት አይቺ በኬክ የምትሰራ ዊድ ነች እንዴ ቀለል አድርጎ የደነገጥኩት ድንጋጤ እንዴ አንተ ዶማና እንዴ እንዴት ብላ ትለኛለህ እንዴ ዊድ እንዴት ብላ ትለኛለህ በቃ ብርኩ እንዴ ሊያስተኝ እንዴ እንዴት ብላ ትለኛለህ እንዴ የታውቀኝ ነው ምናምን አልኩት አረ ብራዘር አታካብጂ እንዴ በቃ ለቀቅት ያለሽ ብዬ እኮ ነው ምን ወይ ለቀቅ ጣጣለው ምናምን እንዴ ምን ጣጣለው ትላለህ እንዴ አንተ ያማል እንዴ ምናምን እንዴት ሲጀመር ማታውቀውን ሰው እንዴት ብላ ትላለህ እኔ ከዚህ በፊት እንደዚህ ነገር ልጠቀም ምን ታውቃለህ ምናምን ስለው ይስቃል እመቤቴን በቃ በጥፊ ላሳረኩት በጥፊ እዛ ወርዶ አጸደው ቀደደው በቃ ወደ 40-60 ኮንዶሚኒየሞቹ ማለት ነው አንዴ እኔ ከዛ በኋላ በቃ ምን እንደምሆን ከዛ በኋላ ያሰብኩት ማለት ነው አንዴ ጨነቀኝ በቃ አሁን አብልቶኝ ቢሆን ወይ ደግሞ ዝም ብዬ እሺ ልቅመስላችሁ ብዬ ኬክ መስሎኝ ግምስ አድርጌ በጎርሰው ምንድን ነበር የምሆነው በመድኃኔዓለም አረ እኔ ማርያምን ከባድ እኮ ነው እግዚአብሔር እንደ ቀላል ነገር በህይወቴ ተጠቅሜ ወይም ነክቼ ማላቀውን ነገር አብልቶኝ ነበር ዛሬ አረ በስመ አብ ፈጣሪ አውጣኝ ዛሬ ብቻ ለማንኛውም በጣም ቀልድ እንዳይመስላችሁ ባለፈው ፖድካስታችን ቻናል ላይ እዚህ ላይ ማምጣተን አይተናል አሁን በተለይ ትንሽ ልጆች ሆኑ በጣም በቃ እድሜያቸው ትንሽ ሆኑ ስፕራይት በሳል ሽሮፕ ምናምን እየቀላቀሉ ምናምን ቀለለ ጦዘት ውስጥ የሚገቡ አሉ እንደዚህ እንደተባለው አለ የሚበሉት ነገር አለ የሚያጦዝ እና አሁን አስቡት የልጅ መኪና እየነዳ ነው ይሰጣዋል በወስዶ ታያቅም ኤክስፒሪየንስ የለውም ሰውነቱ እሱን ወስዶ ሲነዳ አደጋ ይደርሳል ሰጪው ራሱ ውስጥ የተቀመጠው ሲሰጠው እሱ ላይ አደጋ እንደሚደርስ ራሱ መገመት እንኳን አይችልም እኛ ደግሞ እንደምታውቁት እንብላ ምናም ከተባለ ሰው እሺ ብሎ የመቅመስ የመብላት ባህል አለና እንደዚህ አይነት ነገር ቢፈጠርስ በጣም ትንሽ ልጆች ናቸው በጣም እየተበላሹ ያሉት ወይኔ ምግቡን አላስቀመጠውም እንደዚህ ፊት ለፊት የመጣው ውርውር አድርጎ ፊቱን ክስክስ አድርጎ አስቀመጠው ፈረንጅ እኮ ነው በጣም ተናደድኩና አበሻነቴ ትዝ አለኝና ብድግ አልኩ ከፍትፍቱ
ፊቱ ልለው ፈለኩ። ጌት ይምጣ ዋት ፌስ ልበለው ፌስ አልኩት። ምንድነው ፍትፍት እስኪ ንገሩኝ። በፍጹም የኛን ምሳሌ አነጋገሮች በእንግሊዝኛ ለመተርጎም አታስበው አትሞክረው አይሆንም። ከ41 ዓመቴ በኋላ ሲሞቀኝ የምፈልገው አየር ይሄንን አየር ብቻ ነው። ከዚህ አየር ውጪ ሌላ አየር አልፈልግም። ሽታው ራሱ እንዴት ደስ ይላል ወዳጄ። ከቅዝቃዜው ከሽታው በቃ ከዚህ በኋላ መተንፈስ የምፈልገው ይሄንን ብቻ ነው። እናንተስ? አዎ ብር በ20 ዓመት ልብ በ40 ዓመት የሚባለው ነገር ስላለ በ20 ዓመትሽ ምናምን ሰርተሽ ከሆነ አሁን በ40 ዓመትሽ በዚህ ብታራግቢ ምናምን ትክክለኛ ሀሳብ ነው። ግን በ40 ዓመቴ ግን የምፈልገው ገና ገንዘቡን ለማሳደር ወይም በሌላ መንገድ ለማምጣት ከሆነ ጨርሰሻል፣ አይሆንም። የሆነ ፋይል ምናምን ላስልክ ምናምን ብዬ ፋይል ላኪልኝ ምናምን ብዬ ቴሌግራም አካውንቴን ላኩላት። አይየለም ኢንስታ ምናምን ኦኬ እሺ ምናምን ብዬ ኢንስታግራምን እኔ ተጠቅሜው አላውቅም። ጠቅ ነገር አድርጌው ገባሁላችሁ እንዴ። ኢንስታግራም ላይፉ በጣም አናዘር ሌቭል ደርሶ የለ እህቶቼን አያቸዋለሁ። ሌላ ቤት ነው የሚኖሩት። ኦ ማይ ጋድ እንዴ የኛ ቤት እንደዚህ ቀለም የለው እንደዚህ መጋረጃው ምታለየብኝ ነው ብላችሁ የት ያለው ተኔ ኧረ ስማ እንዴ ጭራሽ አንቨርሰሪ ምናምን አክብረው በቃ ስቶሪ ፖስት ይደራረጋሉ። ምንድነው ይሄ ነገር? ማላቀው ዓለም ማላቀው ቤት የገባው ነው ይመስል የሆነ በቃ እንግዳ ቤት ሄዳችሁ እንደዚህ እንደምትሉት እንደዛ ነው እንኩት። ጓደኛዬ ጭራሽ እማላቀው ላይፍ ላይ ነን። ጓደኛዬን ሰፈር ውስጥ እኮ አውቀዋለሁ እየተዋዋስን ነው የምናደርገው ሲል ኢንስታግራም ላይ እንደዚህ ያቀላችሁ። ኢንስታግራም ላይ ጓደኛዬ የሚገርም ላይፍ ነው ያለው። የሆነ መኪና ይነዳል። በመሰረቱ አፖቹ የተለያየ ባህሪ ነው ያላቸው። የሚገርማቸው ነገር እንደውም በሰፈር ይጦራቸዋል። አንዳንዴ ኢንስታግራም እንደ ቦሌ ምናምን ይታያል። ቲክታክ አልጠራውም ስሙን፣ ግን በቃ የመጨረሻው ሌቭል የሚሰጠው ቲክቶክ ነው። ለምን እንደሆነ አላውቅም። ፌስቡክ የሼባዎች ነው ምናምን መንደር ይባላል አላል ኦልድ ሲቲ ምናምን ብቻ እንዲህ ተብሎ ይሰጠዋል። ኢንስታግራም ላይ ግን ትንሽ ሌክዠሪ ነገሮች ስለሚበዙ እንደዛ ነው። ለምን እንደሆነ አላውቅም። ዛሬ ደግሞ እስኪ አባዬ አንተ ንገረኝ። እስከ ዛሬ ከማዬ ጋር አብራችሁ ስትኖሩ ማለት ነው ዶች ሴትዮ በፈታዋት ብለህ ታውቃለህ? ስትጣሉ ምናምን በቃ ምድር ብሎክ በፍጹም አንድ ቀን ፍቻ አስቤ አላውቅም። እውይ ወገኛ ድሮስ ምን ጎሎብክ ፍቺ ታስባለህ? እኔ ስቃጠል የኖርኩት ያላሰብኩት ነገር ግን የሆነች ነብሷን ይማረውና ዘነበች የምትባል ጓደኛ ነበረቻት። እሷን በውሽምነት አስቤ አውቃለሁ። ፍቺ ግን በጭራሽ አስቤ አላውቅም። ያችን ቂጣ ዘበጣ ኧረ ተይ ሙት እንደዚህ አይባልም። አንተ ሰውዬ ባስተርጅና እሽቅም ጥርጥር ያለ ቦታ አልመሰለው ተራሽ ባለፈው አናቱን በገጀራ ባዩ እንጂ ፍቹ ብሎኛ ያቅም ስትይ የተናገረች ሰው እና እንዴ ያወራህ እንኳን በገጀራ በዶዘርስ መዳመጥ ቢያምረኝ በኔ ፈረደ ባይባክሽ የታባሽ መንዳት ምትዩ ዶዘር ነው እቺ አሳይሃለሁ። መቅነሽ ያለቀ ሴትዮ ምን ነው ታሳይ። ወንዶች ብራችሁን በምንድን ነው የምትጨርሱት? እሺ እኛ ሎሽን እንገዛለን፣ ማስካራ እንገዛለን ኩል እንገዛለን፣ ምንም ማገዙታለን፣ ኩል እንገዛለን። ወጪያችን ቦምቦ ክላብ ነገኒ ነዲሩ የሹፌር ወጪ እኮ ነው ገብቷቸዋል። ቀላል የሹፌሮች ስቃይ ቀላል ስቃይ ነው። እንደ አብዛኛው ሹፌር ደግሞ ወንድ ነው። እንግዲህ ተመለሰልሽ ሰርግ ላይ በግድ ካስጠጡኝ በኋላ በራስ ላይ
ይዘን ሲኦል ልትገባ ነው አይደል? ግን ራስ ስለቀለድከው ነው ምን ዝናናው ምን ስቀው እንጂ ሰው ስላላሾፈ ራሱ ስለሚቀልድ ምንም አይደለም መቼስ። በጣም ደስ የሚል ነው። ያው ሁላችሁም ተባብራችሁኛል። አህያው ተገንቷል። እንግዲህ አህያው ይሄ ነው። አይ ወይ ሹፈን ወይ ሹተን አሉ። ይሁን ምንም ሼም እንዳይዘ ከችግር አይበልጥ። አህያም ደግሞ ጥሩ ነገር አለው። በግስ ብትሆን ከዚህ ነው ይበልጥ። እሳቸውም ማለቴ እሷም ስጋ ይዟት እንጂ አንድ ፍሪጅ እንቦቅቅላ ናት። የአብርሃምና የሳራ ያርግላችሁ ነው መሆኑ ሳይሆን የሚደብረው እዛው አስተኝተው በሊፕሲንግ መስራቷ እሱ አይደብርም? እሺ ለምን ነበር የፈለከኝ? አስታውሽኝ የሆነ ጊዜ አንተ ከካም ሰርተራ ስለውጥ ሴት ምን ያደርግልሃል ምን ትሰራለህ ብለሽ አባረርሽኝ ትዝ አልኩሽ? አዎ አስታወስክ እንዳለ ደህና ነኝ። ያው እንግዲህ ያው ነገርሽ ሞቲቬት አድርጉኝ። ይሄ ከማን ያዘዋል ያልተናነሰ ሞቲቬሽን ነው የሰጠሽኝ የነበረውና አንደኛ ለሱም ቴንኪው ልልሽ ነው። አሁን ላይ ህይወቴን የቀየረው ያ ንግግርሽ ነውና ልቀቂኝ እዛ ምን ዘይዳውን አለበለት ምናምን ስልሽ ነው እንዴት ምትይ እዚህ ነው ወረጭ ለምስጋና ብዬ ጠርቻት ምን እንትን ትላለች ተሻሻለች። አለጌ ማን ነው ቅዱስ? ቡችና ወሮ ተገናኙ ከጓሮ። ውሻው ያፈጠጠ ድመቷም ጥርሷ ገጠጠ። ውው በውሽኛ ሚያው ሚያው በድመትኛ ተጨቃጨቁ ምንም አልቀራቸው ሊቧጨቁ። ንገሪኝ ማን ነው ርኩስ ክቡር ቃሉን የሚያፈርስ? ማን ነው ለጌታው ያደረ ፍቅር ሰጥቶ በፍቅር የኖረ? ተናገሪ ሳልቦጫጭቅሽ ሲጣርጌ ሳልገልሽ። አለቦቺ ጺሙ ቆሞ ደምስሩ በግንባሩ ተጋድሞ። ወሮ እየፈራችው እቅጩን ነገረችው። ጥፋትህን መልሰህ ትበላለህ፣ ስለዚህ በኃጢአተኞች ትመሰላለህ። ቡቺ ውስጡ እያረረ ሳቀ፣ ፍርደ ገምድል ዓለም ሲል አንቧረቀ። ስሚ እኔስ ጥፋቴን በላው ተባለ፣ አንቺ ልጅሽን ትበይ የለ። በያ ማን ነው ቅዱስ? ንገርኛ ማን ነው ርኩስ? እንግዲህ እቺ ቪዲዮ ከሰሞኑ ሁኔታ ጋር ለዛች ተብላ የተሰራች ግጥም ትመስለኛለች። ጠንከር ያለች ነች። ዶክተር ቆይ አንዴ ማሳት ነው ወንድሜ። እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው ለምን አሳብ ትቀይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው እኛ አንገቱ ምን አንገቱ አላልክም? አረ ማን አለ? እግሩ ነው እኮ የሚቆረጠው። ችግር የለም አሁን መቁረጥ ይችላል እኮ እግሩ። አሻንጉሊት አረግኩ እንዴ ዶክተር? በእናትህ አራት ቅልል ችግር የለም እንትንኛ ነው። ላይፍ እንዴት ይዞሻል? ላይፍ ቆንጆ ነው፣ እግዚአብሔር ይመስገን። ሁሉ ነገር አሪፍ ኑሮ በጣም አሪፍ ነው። ቆንጆ ውሃ ነው በእናትህ ውሃው አረከኛው። የኔ ጌታ የኢትዮጵያ ሕዝብ ነዳጅ ላይ 25 ብር ከጨመረ በኋላ እንዲህ ነው ያለው አሁን ያለበት ሁኔታ። ሰዎች ሴዶ ማርሻል እና ንቃተ ህሊና ተገናኝተዋል። ያውላችሁም እንደምታውቁት ሴዶ ማርሻል 10 ሚሊዮን ብር ካልተሰጠኝ አልነቃነቅም ማለቱ የሚታወስ ነው። ጆኒ ደግሞ መጀመሪያ ሴዶ ማርሻል ንቃተን ያሸንፍ ማለቱን ተከትሎ በሁለቱ መካከል የሚደረገው ውድድር ችግር እንደገጠመው የሚታወስ ነው። እስቲ እናንተ ምን ትላላችሁ? ይሄ ውድድርና ድብድብስ የሚካሄድ ይመስላችኋል? ይሄ ኤምኤምኤ ፋይት ያላነቃቃው ማህበረሰብ የለም። በጣም በቃ በሚገርም ሁኔታ ይህ መልእክት ለመኮንን ላከ። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አረፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስቼህ 6 ወር ትተኛለህ። እዚህ ላይ አስቀምጬህ እረሳሃለሁ ነው ያለ ቪዛ ዱባይ ምናምን መሄድ እፈልጋለሁ። ለማንኛውም አርፈህ ብትቀመጥ እወዳደራለሁ ካልክ ለማንኛውም አርፈህ ብትቀመጥ አሁን ወንድም እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዚታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አለካ የምርን አለካ። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤት ግን አሯሩጥልሃለሁ። ይገባል እንደዚህ በቃ ያላነቃቃው ህዝብ የለም እኮ አልኳቸው። ኤምኤምኤ ላይ ነበረችው እናትህ እንደገና እስቲ ያት እንዳቀፋት ወይንሸት ልጅሽ ነው። አዎ ግን እንደ እናትና እንደ ልጅ እንደነፋፈቀ አይደለም ስትገናኙ ያየው በእውነት ቀፊ ውስጥ አንዴ ልጅ ይሄን ፕሮግራም አይቶ እንደኔ ልቡ እየተሰበረ ጋዜጠኛው እንኳን ገርሟት ልጅሽን አይደል እንዴ? አዎ እስቲ አንዴ ተነስተሽ ቀፊው ከማለት በላይ ምን ውርደት አለ? እውነቴን ነው የምላችሁ። ምን ነው ባልተገናኙ ነበር ያልኩት የእናትየዋን ሁኔታ ስራት። እናትየዋ ጥላቸው ሄዳ ከ20 ዓመት በላይ አረብ ሀገር ትኖር ነበር። ከአንድም አራቴው
ምን አገባ የበኩት የመሰለው ሰውዬ እግዚአብሔር ባልቴት ነው በቃ እንዴ ሴትዮዋ ምን አይነት ህይወት አሳልፋ ትምጣ ምን ታርግ ምን ይጣማት ምን አባታ ቃለ ሲጀመርሙ ሰው የሆነ ሪአክት የሚያደርግበት አይነቱ ይለያያል የኔ አንተ እሱ ይለያያል ውስጡ አይደሰት ምን ይሁን አዝና ደንግጠው ምን ታቃለ ግዴታ አንተ የምትንፈራፈር ከሆነ ነገር ስትይ ሰው መንፈራፈር አለባት እንዴ አንተ የምታለቅስ ከሆነ ሰው በዛ ጉዳይ ማልቀስ አለበት እንዴ በውስጧ ምን ይሰማት አይሰማት ሴትዮ ምን አሳልፋትም አትምጣ ምን አባታ ቃለ መጥቶ ልጁን እናት አይደለችም ተዋት ማርያም ነች እናት ይሏል ማርያምማ ድሮም አሁንም እናቱ ነች ብትኖርም ባትኖርም እናቱ ምንድነው እዚህ የምታቀሳስረው ምኑ ይበሰበሰ ነው በቃ የሆነ እንጃ መበለው ጥሬ ምንድነው ወደ አይደለም እንደሚሄደው አንጎላ ውስጥ ነው ቁጭ ብሎ እንትን የሚለው ቦታ የሚያጣበው ደሞ አለ አወራሩ የሆነ የባልቴት በቃ እየተነፈሰ ነው የሚያወራው በጣም ማውራ ጉጉት የተነሳ እየተነፈሰ ነው የሆነ እንደ ወይዘሮ የሚያወራ ሰውዬ ማፊ ቁርጠኝኝ ልጋጋ እኔ እንዲሁም አይመቸኝም እኔ ሆነ ቃል አጣውለት ለዚህ ሰውዬ እንዴት እንዳቃጠለኝ ይሆነ የሚመስለኝ በቃ ለቅሶ ቤት ሳይጠሩ የሚሄዱ ሰዎች አሉ እዛም በማያገባቸው በእውነት ምን ሆኖ ነው የሞተው ሰነበተበት ምናምን እንደዚህ እንሲን ኮተት ነገር አንዳንዴ የሆነን ቪዲዮ ቆርጠው ካመጡ በኋላ ለዛ መልስ ለመስጠት ስድብ መቀላቀል እኔ አስፈላጊ ነው ብዬ አላምን በቃ ሐሳብን መንገር እንዲያልክበት መንገር ትክክል አለ እንዲ ነው ምናምን አሁን ሌላው ተጨማሪ ስድቡ ምናምን አላስፈላጊ ነገር ነው ነገሩ ምንድነው ብዙ ሰዎችም ልክ እንደዛኛው ልጅ ነው የተሰማቸው ኢቢኤስ ላይ መጥተው ልጇን ስታገኝ የት እንዳሉ እያወቀች ስላላገኘቻቸው እናትየው እና ስታገኘው ደግሞ ያንሃል ሪአክት ስላላረገች ብዙ ሰው ምናምን ብሏል በቃ ይሄ ኖርማል ነው ስለዚህ እንዲመባሉ ትክክል አይደለም ብሎ መናገር ይቻላል እኮ ስድብ ሳይቀላቀል እና በጣም ይገርማል አይደንቲቲ ነው ከሷም ማውቃ ከሆነ የምትገኝ ከሷም የምትጠብቀው ነገር የለም እሷም ካምጣ አትጠብቅ እንግዲህ ሰውዬ ዋይ የሚለው ሰርግ ለምን ይደገሳል ለምን ቀለበት ይደረጋል ነው አሁን ግን ገና የተበጠሰ ቅጠል ሰጥሃት የሆነ ብረት ሪንግ የሚባል ነገር ጣት ላይ አርገ የውሸትን ተንበርከከ ለመግደል ማለት ነው ተንበርከከ ወደ ቤት ታስገባለ ለመግደል ተንበርከከ ወደ ቤት ብታስገባው እንዲሆንልሻለሁ ላንቺ በአደባባይ ተንበርከክ ያለው ሚል አይደንቲቲ ይመጣል ዱቤ ነው በቃ ዱቤ ነው ታንኪዩ ስለዚህ ምንድነው ጉዳዩ ሲባል ምን ልትሆን ነው የምትንበረከከው በቃ አንድ በግ እኮ ለአንድ ሴት በግ አይንበረከክ ምንም ያለ ትምህርት ያለ ጋብቻ ትምህርት ያለ ምን ከዘፍጥረት እየተባዙ እዚህ ደርሰዋል እንዴት ቅጠል ሰው ይቀበላል እንዴት የሆነ ተቆፍሮ የወጣ የቀለጠ ብረት እንዴት ጣቱ ላይ ያረጋላል ዝም ብለህ አስብስ ይሄ ማለት ምን ባል ኢንጌጅ ናት የኔ ነች ብለህ ነው የምትጀምረው ልክ መኪና እንዳለ ንብሬ እንደምታስቀምጥ የኔ ናት ብለህ ነው የምታስቀምጠው ከዛ ሶስት ሰው ምስክር ታስቀምጣለህ እሷም ሶስት ሰው ልብ አድርጉልኝ እንደምትፋቱ እርግጠኛ ናችሁ ምክንያቱም በማአት ወጥ በማአት እንጀራና ወጥ ሰርግ አይሆንማ አበሻ በዛ የምሳ በልተው ሁሌ የሚበላ ሰው እየመጣራው ምን ልትሆን 40 አመት የበላ ሰውዬ ለምን ምሳ ላይ ጠራዋል ሊያደንቅልህ ነው ምን ሊያረግልህ ነው 40 አመት እኮ ሲበላ የኖረ ሰውዬ ከዛ ጨው የለውም በርበሬው በስቷል ብሎ ረግሞ ነው የሚሄደው ረግሞ ይሄዳል ማን ይሄ ሁሉ ግርግር ማን ነው ፈጠሩ ያለው ከየት መጣ ተብሎ ሲባል ይሄ ኖርማል አገር እየተጨነቀው ነው ፕሮፖዝ ካላረክልኝ እንትን ካላረክልኝ የሆነ ነገር ካላረክልኝ ሰርፕራይዝ ምንድነው ሰርፕራይዝ ምን ሰርፕራይዝ አለ እዚህ ብለ አበባ ጨርቅ ምንድነው ሰርፕራይዝ ጨርቅ አበባ ቡትቶ እኮ ነው የተሰበሰበው የራስና ብለ ሰርፕራይዝ ዋው ብላ የውሸት ከዛ የሆነ ብረት ያሳየዋል ምድርና ሞላው ብረት እኮ ይሄ ሰውዬ እንግዲህ ከጊዜ ወደ ጊዜ ራሱን ኮሚኒቲም እየመሰረተ ነው እምነት ላይ ያላቸው አስተሳሰብ የተለየ ነው እንደዚህ ሰርግና የሚባል ነገር ላይ በቃ ሌላ ዓለም ውስጥ ገብተዋል እና እንደዚህ የሚደነቁት በኤአይ የተሰራ አንድ ሙዚቃ 500,000 ብር ተሸለመ ፋና ቲቪ ላይ ሲተላለፍ ነበር ሙዚቃው ስለምንድነው ስለ አድዋ የሚዘፍነው ማነው ኤአይ በማሊ ኮላተፋል ግን ያውላ ትልልቅ ሰው ያገሪቱ የተባለ ሰው ቁጭ ብሎ ማለት ነው ኤአይ ጆሲ በቃ አድናቆቴው ፊቷቸው አቅቷቸው ምናምን 500,000 ብር የተሸለመው ኤአይ ነው ወይስ ልጁ ነው ግጥሙ ደግሞ ማለት ነው አላድዋ ከዚህ በላይ ይገባዋል ግን እንትን ነው ገዝግዘው አደረጉት አውሬ ምናምን የሚል ግጥም ይህንን ለማድነቅ ዘፋኝ ነኝ ያለ ሰው 2 አልበም ያለው ሰው መጥቶ ምናምን ሲል በጣም ብዙ ሰዎች ተናደዋል በዚህ ጉዳይና
ጆሲ መኖሩ የሙዚቃ የባህል ሚኒስትሩና ነብዩ ባዬ ሌሎች ሙዚቀኞች ቁጭ ብለው በጣም የሚመስጡት ቪዲዮ ናቸው። በጣም ገርሞኛል። ያው በኤአይ የተሰራ ስለ አድዋ ምናምን ሙዚቃ ነውና በዛ ላይ 500,000 ብር አሸንፏል ተወዳድሮ ማለት ነው። ያው ከቴክኖሎጂው ጋር ከመጣው ነገር ጋር አብሮ መራመድ ተገቢ ነው እንደ ቱል ሆኖ ካገለገለ። ግን ሙሉ ለሙሉ ያ ነገር ሆኖ ክሬቲቪቲ ነው ለማለት ትንሽ ይከብዳል። ራሳቸው ደግሞ የሙዚቃ ሰዎች መሆናቸው ነው ብዙ ሰውን ያስገርሙ። ዛሬ ስሰተኛ ሱቀት ስትቀጥል የኔን ሌላ ዘመን ምን እልሃለሁ ተመስገንልኝ የጀመርክልኝ በማለዳ ስወጣ ከቤቴ። እንግዲህ እና አዶናይ ወንድም ከሆስፒታል ሞቶ ቤት ሲገባ ምናምን እሱ ቲክታክ አካውንት ላይ ያሳይቷል። ያው ተርፈዋል። እግዚአብሔር እንኳን አተረፋቸው ነው ትልቁ ነገር። እሱም ህይወት በምን ያክል ደቂቃና ሰከንድ ውስጥ ሊለወጥ እንደሚችል ተመሬበታለሁ ብሎ አምሮ ሲናገር ሰምቼዋለሁ። አሁን ትልቅ አስተሳሰብ ለውጥ አምጥቻለሁ። ለምን ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ። እኔ ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። So I don't give a fuck anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ብዬ አስቤው አላቅም። እኔ በቃ ታውቃላችሁ፣ በቃ አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊቱ የተደወለብኝ ስልክ። ያንስታን ሶ ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱን ስቶ ሳየው I said I promised to myself I would never ever give a fuck about anybody in this world. Never. ሰምታችኋል? 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ህግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለም። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይ ዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ማስረጃ ተቃውሞ የለኝም። 7000 ገጽ ማስረጃ አንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚሄደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው። ፍሬው ኃይሉ ከሳሽ አዘንተኛ፣ ተከሳይ ሰርገኛ፣ እንግዲህ ዱሴ ተከናንበህ ተኛ። እንዴት ናችሁ? such a beautiful day። ዛሬ ደግሞ ስለ አንድ ማጂሽያን ነው ማወራችሁ። እቺ ማጂሽያንም she's my mom for real she's magician። እንዴት እንደሆነ ልንገራችሁ። ለምሳሌ 8 ልጅ በጊዜው ያኔ I don't know ፓብስ ሊሰጣት የሚችለው ሜቢ 1000 ወይ 1500 ብር ምናምን ነው
እና 8 ልጅ በዛ አብቃቅታ ነው ያሳደገችው። በጊዜ ሂደት ገንዘቡ እየጨመረ ሊመጣ ይችላል። ብዙ የምታከራየው ቤት ነበር ምናምን፣ ግን ሺዝ ማጂሽያን። እኔ አሁን ኑሮ ከጀመርኩ በኋላ ሳየው የሆነ ነገር አላት። ሌላ ፕሩፍ ያደረኩበት ምን መሰላችሁ? ለምሳሌ ከትምህርት ቤት ስንመጣ ከበር ነው የምንጀምረው። ማዘር እያለ ነው መንገባኝ ነው እና እኔ ከቤት አጥቻት የማውቀው ትዝ አይለኝም። ኖርማሊ ወደ መቃብርነት ነው ቤቱን። ከዛ አስፈላጊነቱ ራሱ አይታየኝም። ልክ እሷ ማዘር ከሌለች ቤቱ አይገባኝም እኔ ራሱ እና አላስታውስምም ደግሞ ከቤት ሳጣት ማለት ነው። እና ሁል ጊዜ ማዘር ወይ ምናምን ትላለች ነው ከውስጥ ወላ ማለት ነው። እና ብዙ ጊዜ ከትምህርት ቤት ስንመጣ ማዘር እማዬ ምናምን እያሉ ነው የምንገባው። እና በጣም ብዙ ጊዜ ልክ ስንገባ 6 ሰዓት ምናምን ምሳ ነው እርቦናል ምናምን ያው ምግብ ተሰርቶ ኤክስፔክት ታደርጋላችሁ ምናምን ተማሪ ቤት። እና እሷ ይሄ የከሰል ምድጃው ምናምን ሳብ ስታደርግ አያታለሁ። እና ያኔ ይገባኛል መሳው እንዳልሰራች ነው። ማዘር ደግሞ ምንድነው ምናምን ብለን ስንጨቆይ እንዴት ነበረ ትምህርት እንዴት ነው ምናምን እያለች ጀስት እንትን ታደርገናለች ማለት ነው። ጭንቅላታችን ተበትነውና አይደለም እንደዚህ ነው። በ5 ደቂቃ ገጭላል ምግብ። እኔ እንዴት እንደሆነ ሺዝ ማጂሽያን። ያ ምግብ የምንለው አክቹሊ ስሙን እኛ ራሱ በሰል ነው የምንለው። የማዘር በሰል እንላለን። ከጊዜ ሂደት የለመድነው እና እኔ በህይወቴ እንደሱ ደግሞ ይጣፍጣል እኮ እናቶች የማዘር በሰል ግን በቃ ባንዴ ነው የምትሰራው በ5 ደቂቃ ውስጥ ምናምን ሳብሰል። ይሄንን ነገር አሁንም ልጠይቃት ሲሄድ የምታደርገው ነገር በጣም የሚያስገርመኝ መጣችሁ ስንት ደውዬላት 8 ሰዓት ወይ 9 ሰዓት እንደርሳለን ምናምን ብያትም ልክ እዛ ስንደርስ ነው ሳብ የምታደርገው። አሁን ሜቢ እንግዲህ ኑሮ ለውጥ ምንም ስላለ እንግዲህ ይሄ ስቶቭ ምንም ይኖራል አሁን። በፊት ግን ያው ከሰሉ ሺዝ ማጂሽያን። ሌላ በጣም ብዙ እንደዚህ እንትኖች አሏት የሚያዝናኑኝ ማለት ነው። እና የእናቶች ቀን እየመጣ ነው። ነገ ደግሞ ለሷ ራሷም የተሳተፈችበት ሩፍታፕ ላይ መታ በጣም ኤክሳይት አድርጋለች። ለማየት በጣም ጓጉታለች። አክቹሊ የሷን ሚውዚክ ቪዲዮ ነገ በእኔ ዩቲዩብ ላይ አደርገዋለሁ። ለሁሉም የኢትዮጵያ እናቶች እንዲሆን ነው አክቹሊ ፍላጎቴ። እና ሁላችሁም እንደዚህ አይነት ያው ሁላችሁም ሜሞሪ ስላላችሁ ከእናቶቻችሁ ጋር ከነሱ ጋር ዘፈኑንም አንድ ላይ አርጋችሁ ምናምን ስጦታ ማዘጋጅታችሁ እሑድ ደግሞ የነሱም የእናቶች ቀን ስለሆነ ስጦታ አዘጋጅታችሁ ምናምን ከዘፈኑም ጋር ሪሌት አርጋችሁ እንድታሳልፉ ጠይቃችኋለሁ። በጣም ኤክሳይት አድርጋለች ነገ እስከምታየው ማለት ነው። የሰራችውን አክቲንግ በጣም ጎበዝ ነች። አክቹሊ ያው ዳይሬክተሩ ምንም መሰከረላት ማለት ነው። እና ደስ ብሏታል። እንግዲህ ዊል ሲ ቱሞሮ ደግሞ እንግዲህ ሚውዚክ ቪዲዮ እናየዋለን ማለት ነው። አንቺን ያቆይልን ያኑረሽ እናቴ። ኦልሬዲ እንግዲህ ተለቋል። ሙዚቃውን አይተነዋል። በጣም አሪፍ ነው። ለእናቶች ለሁሉም እናቶች የሚሆን ቀን ነው። በዚህ አጋጣሚ ለእናቶች እንኳን ለእናቶች ቀን ያው እንኳን አደረሳችሁ ማለት ፈልጋለሁ። በስንቱ የቲቪ ድራማ በቻናል 1 ቲቪ መታየት ሊቀጥል ነው። የድራማው አዘጋጅ በኢቢኤስ ቴሌቪዥን ላይ የ32 ሚሊዮን ብር ካሳ ጠይቋል። 157 ክፍሎች በኢቢኤስ ቴሌቪዥን ከቀረቡ በኋላ በደራሲውና በኢቢኤስ ቲቪ መካከል አለመግባባት በመፈጠሩ በስንቱ ድራማ በቻናል 1 ኢትዮጵያ ላይ ከሚያዝያ 4 ቀን ጀምሮ መታየት ጀምሮ እንደነበር ይታወቃል። ይሁንና በተፈጠሩት ውዝግቦች ምክንያት ቀጣይ የድራማው ክፍሎች ሳይታዩ ቆይተዋል። ይሁን እንጂ ከመጪው ግንቦት 6 ቀን ጀምሮ ድራማው በቻናል 1 ላይ መታየት እንደሚቀጥል ሰምተናል። ድራማው ለ1 ወር ያህል ሳይተላለፍ የቆየ ሲሆን ድራማውን ተከትሎ የተነሱ ክሶችን የያዘው ችሎት በቀጣይ ሳምንት የመጨረሻውን እልባት እንደሚሰጥ አውቀናል። የኢቢኤስ ቲቪ እና የአብሪኮ መልቲሚዲያ አለመግባባት ተካሮ በተለያዩ ጉዳዮች የክስ ፋይሎች ተከፍተው በፍርድ ቤት መታየት ላይ ይገኛሉ። ኢቢኤስ ቴሌቪዥን ሚያዝያ 16 ቀን ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 2ኛ ችሎት በስንቱ ድራማ በማንኛውም አይነት የሚዲያ ተቋም ወይም የበይነ መረብ ወይም በሌላ መንገድ እንዳይተላለፍ የእግድ ትዕዛዝ ይሰጥልኝ ሲል ጥያቄ አቅርቧል። ጉዳዩ የቀረበለት ፍርድ ቤትም የኢቢኤስን አቤቱታ ተከትሎ
ለአብሪኮ መልቲሚዲያ እና ለቻናል ዋን ኢትዮጵያ ምላሻቸውን በጽሁፍ እንዲያቀርቡ አድርጓል። ባለፈው ረቡዕ ሚያዝያ 28 ከሰዓት በኋላ በነበረው ቀጠሮ የከሳሽና የተከሳሽ ጠበቆች በችሎት ተገኝተው የቃል ክርክር እንዳደረጉ ተመልክተናል። ፍርድ ቤቱም በእግድ ጥያቄው ላይ ብይን ለመስጠት ለግንቦት 5 ተለዋጭ ቀጠሮ ሰጥቷል። ይህ በእንዲህ እንዳለ አብሪኮ መልቲሚዲያ 32 ሚሊዮን ብር ሊከፈለኝ ይገባል የሚል ጭብጥ ያለው ክስ በኢቢኤስ ቴሌቪዥን ላይ እንዳቀረበ ተሰምቷል። ከሳሽ በክሱ ዝርዝሩ ላይ ሲያብራራ የበስንቱ ድራማ 57 ክፍሎች በቲቪ እንዲተላለፍ የሚል የቃል ስምምነት ከኢቢኤስ ጋር ብናደርግም ከስምምነታችን ውጪ በተለያዩ የማህበራዊ ሚዲያዎች ላይ እንዲተላለፍ ሆነዋል። ለዚህም የ32 ሚሊዮን ብር ካሳ ሊከፈለኝ ይገባል ብሏል። ፍርድ ቤትም ይህን ጉዳይ በስምምነት የሚያልቅ ከሆነ የስምምነት ሰነድ ለመቀበል የማያልቅ ከሆነ ደግሞ በችሎት ክስ ለመስማት ለመጪው ግንቦት 20 ቀን ቀጠሮ ሰጥቷል። ቻናሉ ላይ ከተጀመረ በኋላ ታግዶ ሰው ሁሉ በጣም ደብሮት ነበር። አሁን እንግዲህ እንዲተላለፍ ያው ፈቃድ ያገኛል ማለት ነው። በእሸቱ ጉዳይ ቪዲዮ 3 የአንዳንድ መረጃ እጅግ ምን ይላል? ጉግል አድሰንስ በዚህ ነበር የኢትዮጵያ ዩቲዩብን ከከፈትክ በኋላ ገንዘብ እንዲገባል በሲቢ ብር። ሲቢ ብር ማለት በሲቢ ቴታ ስዊፍት ኮድ። ከዛ ምን አደረግከው? አሜሪካ በሄድክ ጊዜ ምን አደረግ? ዜል ከፈትክና በዛ ብሩ እንዲገባ ቀየርከው። ከቀየርከው በኋላ ምን አደረግከው? ወደ ኢትዮጵያ ብሩ እንዴት እንደሚመጣ አብዛኛው ሰው ያውቃል። የሀገር ኢኮኖሚ ነው የሚያደግው። በዛም አንድ ተጠያቂ ነው። እሱ ደግሞ ሙሉ መረጃ እጄ ላይ ያለ። ሌላ ተጨማሪ ነገር ነው እዚህ ጋር ግን ያልገባኝ ነገር እንደዛም ቢያደርገው እኮ አሜሪካን ሀገር ምንጩ ያልታወቀ ገንዘብ በየትኛውም አካውንት ቢገባ ትክክል አይመስለኝም። ከገባ ደግሞ ታክስ መክፈል አለበት ዞሮ ዞሮ። ስለዚህ ይሄ የሚያስኬድ አይመስለኝም። እስቲ ማላቀው ነገር ካለ ኮመንት ላይ ጻፉልኝ። ያንተ ፕሮግራም የተሰረቀ አይደለም። አንተ ጋር ለጥናት ብላ ያመጣችው ተማሪክ አንድ ፕሮግራም ሰጥታ ነበር። አንተ የኤአይ ቪዲዮ ጨመርክበትና የራስ አደረከው። ልጅቷን ላይቭ ላይ አስገብቼ ሰማታላችሁ። አሁን ዋናውና ትልቁ ነገር ይሄኛው አይደል። ዛሬ በህልሜ ቴዲ አፍሮ ጋር ደወልኩለት። ቴዲ አፍሮ ጋር ደወልኩለትና እንዴት ነህ ስለው ሙዚቃው እንዴት ነው እየተሰማልህ ነው ወይ ስለው አይ ማን እንደላከው አላውቅም፣ የሆነ አጀንዳ የሚያስቀይር ሰው ተልኮብኝ ሙዚቃው እየተሰማ አይደለም አሁን ቆመ ተረሳ። ከዛ ብን አልኩኝ። አልጠላችሁኝም? ከዚህ በኋላ ሌባን ማጋለጥ የኔ ስራ ይሆናል። በነገራችን ላይ በመቄዶንያ ጉዳይም ደግሞ እናወራለን። ይመች የነገው መቄዶንያ። አንዳንዴ በጣም ነው የሚገርመኝ የግል ጥላቻን አለ አይደል በሆነ መንገድ ለመግለጽ ሲሞከር ይገርመኛል። እና ምናልባት እንግዲህ እሱ አለ ምናምን የሚለው ነገር ሊኖረው ይችላል። ግን የመጀመሪያ የጠቀሰውን ነገር እኛም እዚህ ዩቲዩብ ጋር ምናምን ስላለው አልገባ ስላለኝ ነው ይህን ጥያቄ ያነሳሁት። ቢቦይቶሚ አሁን የለቀቀው አዲሱ ሙዚቃ ማን እንደሆነሽ ታውቂያለሽ የሚለው ማለት ነው። እና የተረፈ ሰው የለም። ወላ ቲክቶከር ነሽ፣ ዩቲዩበር ነሽ፣ ስትሪመር ነሽ ምናምን የተረፈ ሰው የለም። እንዳለ ዘርሯቸዋል። ግቡና እዩ። ስማችሁ ራሱ አይጠራ አይቀርም። አንዳንድ ቲክቶከሮች ግቡና እዩ ራሱ ገብቷል። ይመጀ ቢቦይ ይመጀ። ምን እያደረግሽ ነው? የጸዳዳሽ አደውይ እያላልኩሽ የተረፈ የለም። የጃኒን እኮ ነው ሽንት ቤት ነኝ የሚለው ዘፈኑን አይታችሁታል አይደል? ያላያችሁት እዩት። ማንም የተረፈ የለም። በቃ እኔ ተርፌያለሁ። ሰውን ባደነቁር ብዬ አባብዬ ከቤትም አልወጣ ድብሬሽን ብዬ 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ። ማን እንደሆንሽ ታውቂያለሽ? ዛሬ ኦርቶዶክስ ነገ ደግሞ ጴንጤ ስፈልግ ካቶሊክ ዱማሌ ሰልሜ ሲለኛ ማካሪ አክቲቪስት ምላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ። ማን እንደሆንሽ ታውቂያለሽ? የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የፖሊስ ማዘዣ ቢወጣበትም እስካሁን ድረስ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል።
የሙዚቃ አቀናባሪውና ብልጽግና ወክሎ በአዲስ አበባ ምክር ቤት ምርጫ የሚወዳደረው ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶም የገደብ እስራት ቅጣት የተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ጠርጥሮ የፖሊስ የመያዣ ማዘዣ እንደወጣበት ተሰምቷል። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በኩል ያለ በቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የሌለው ተብሎ በመመለሱም በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። በስክሪኑ ላይ ከኋላ የምትመለከቱት በካሙዙ ካሳ ላይ ከ1 ዓመት በፊት በማጭበርበር የተፈረደበትን የፍርድ ቤት ማስረጃ ነው። ለዚህ ወንጀልም ፍርድ ቤቱ በእያንዳንዳቸው ላይ የ5 ዓመት ጽኑ እስራትና የ10,000 ብር የገንዘብ ቅጣት ወስኖ ነበረ። ነገር ግን ተከሳሾቹ ከዚህ ቀደም የነበራቸው መልካም ባህሪና የቤተሰብ አስተዳዳሪነታቸው እንደዚሁም የመከላከያ ሰራዊት ደጋፊነታቸውን ከግምት ውስጥ በማስገባት የ5 ዓመቱ ጽኑ እስራት በ2 ዓመት የገደብ ጊዜ እንዲታለፍ ተወስኗል። ይህ የ2 ዓመት ገደብ የሚጠናቀቀው በሚቀጥለው ሰኔ ወር ላይ እንደነበር ተገልጿል። ካሙዙ በገደብ ጊዜ ውስጥ እያለ የባህሪ እረምት ያላሳየ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። አቶ ካሙዙ ለኢትዮጵያ አየር መንገድ የ9 ሚሊዮን ብር ደረቅ ቼክ በመቁረጡም ክስ ሊመሰረትበት በዝግጅት ላይ መሆኑም ተነግሯል። በተጨማሪም በባህል ሚኒስቴር ውስጥ ለሚገኙ አንድ ከፍተኛ ባለስልጣን አማካሪ የ3 ሚሊዮን ብር ቼክ ጽፎ የሰጠ ቢሆንም የባለስልጣኗ አማካሪ ገንዘቡን ከባንክ ለማውጣት ሲሞክሩም ቼኩ በቂ ስንቅ የሌለው ሆኖ ተመልሷል። በዚህ መሰረት የባለስልጣኗ አማካሪ ባቀረቡት ክስ አቶ ካሙዙ በተገኘበት እንዲያዝ ፖሊስ የመያዣ ማዘዣ አውጥቶ ፍለጋ ላይ እንደሚገኝ እየገለጸ ይገኛል። ይህ ተደጋጋሚ የወንጀል ድርጊትና የሕግ መጣስ ከአቶ ካሙዙ ከገዢው ፓርቲ ብልጽግና ጋር ባለው ቀረቤታ ዙሪያ ትችት እያስነሳ ነው። እንዲህ አይነቱን ሰው ነው እንግዲህ ለቀጣዩ ምርጫ እጩ አድርጋ ያቀረብኩ የሚለው የህዝብ ትዝብት በፓርቲው የእጩዎች ምርጫ መስፈርት ላይ ጥያቄ እያስነሳም ይገኛል። የአዲስ አበባ ብልጽግና ፓርቲ መሪ አቶ ሞገስ ባልቻም ካሙዙ ካሳን ጠርተው ለማነጋገር ብዙ ጊዜ ሞክረው እንዳልተሳካላቸው ተገልጿል። የካሙዙ ምክንያትም እኔ ከላይ ካሉት ባለስልጣናት ጋር እንጂ ከታችኞቹ ጋር አላወራም የሚለው። እንግዲህ ይሄ ከሆነ ተመራጭ ሆኖ ያለመከሰስ መብቱን አድርጎ ፓርላማ ገብቶ ሊያስጠብቅ ካልሆነ በስተቀር ይሄ ሁሉ ነገር እያለ በጣም አስቸጋሪ ነው። እንደዚህ አይነት ነገር ጊዜ ሶልቭ ካልሆነ አይሆንማ። ቀደም ሲል በነዳጅ እጥረትና በሙስና ወንጀል ክስ ተመስርቶባት የነበረችው ታዋቂዋ ባለሀብት በረከት ወርቁ ወይም በረከት ገበሬዋ በፌስቡክ ገጿ ባስተላለፈችው መልእክት በፍርድ ቤት አስገዳጅ ትዕዛዝ ወዲያውን ነበር የተፈታሁት ብላለች። ሀገሬ እውነት በጣም አዘንኩብሽ። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከፍተኛ ግፍ ነው ስትል ድርጊቱን አልፈጸምኩም ብላለች። 14 ጊዜም ፍርድ ቤት መቅረቧንና በዳኞች ትዕዛዝ መፈታቷንም በማስታወስ ጉዳዩም በሴትነት የመጣ ጥቃት እንደሆነም አመልክታለች። በረከት ወርቁም ያለ ስሜ ስም ሰጥታችሁኛል ስትል የከሰሰች ሲሆን የተፈቀደው 466,000 ሊትር ናፍታ እንዴት አገር አቀፍ እጥረት ያስከትላል በማለትም በክሱ ላይ ያላትን ጥርጣሬም አጠናክራ ተናግራለች። አሁን እንግዲህ ለምንድን ተከሰስኩ በሴትነት የሚያጠቁኛሉ ምናም ብዙ ነገር ጽፋለችና በጣም ገርሞኛል። እንግዲህ ከዚህ በፊት ታስታውሱ ከነበረ ቶሎ ስለምንረሳ ነው እንጂ ከመምህር አብይ ይልማ ጋር በጣም ኮንፍሊክት ገብተው ነበርና በዛን ጊዜ እናትየውን ኢንተርቪው አድርጓቸው ነበርና በጣም ከባድ ማጭበርበር ምናምን ታረጋለች እንዲህ ታረጋለች ምናምን ሲሉ ነበር። እናትየው እያለቀሱ እኔ እንዲህ ጥላኝ እንደዚህ ብላኝ ምናምን ያኔ ህዝቡ ወረደባቸው። እናት ሆነው እንዴት እንደዚህ ነው ልነግራችሁ አልችልም። የምታስታውሱ ሰዎች ታስታውሳላችሁ። ግን ቢዘገይም እውነት ግን ከጊዜ በኋላ እየተገለጠ ይሄዳል። በጣም ነው የሚገርመው። የኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሱ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው። ስለሆነም ህብረተሰቡ ተፈላጊዎቹን ግለሰቦች በሚመለከት ማንኛውም አይነት መረጃ ካለው እንዲያሳውቅ የፌዴራል ፖሊስ ጥሪ አቅርቧል። በቃ በዚህ ደረጃ ቅርብ ጊዜ እስር ቤት ነበረች እንደምታውቁት። ከዛ ከወጣች በኋላ ነው እንግዲህ አሁን ሀገር ውስጥ አትመስለኝም። ያው ግን ወንትድ ናቸው ማለት ነው።
እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያደርጋችሁ አሁን ላይክ አድርጋችሁት በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ። የአረብ ሀገር ሴት አረብን የደፈራት ሀበሾችን ነው የደፈርናት። አረብ ሀገር ነው ያለች ሴት ሰቃይ አለባት። አዎ፣ ግን ደግሞ እዚህ ጋር በግልጽ ነግራችኋለሁ። ከአረቦች በላይ ያሰቃዩት ቤተሰቦቿ ናቸው፣ ዘመዶቿ ናቸው፣ ወንድሞቿ ናቸው። ደከመኝ ስትል ተቀመጪ ማይሏት፣ ልምጣ ስትል አይቻልም የሚሏት፣ ወጣትነቷን፣ የጎልማስነትን ዘመኗን፣ የመውለድ ዘመኗን በሙሉ ቅርጥፍ አድርገው በልተው ለዛው ምስጋና የሌላት እንደዛ እየተበዘበዘች አሁንም በየቦታው የአረብ ሀገር ሴት እየተባለች ራሷ የምታበላ ያስተማረችው ሰው መሀይም እያለ የሚሰድባት ተደፈረች ካልንማ በእኛው በራሷ ቤተሰቦች ነው ቫሊዋን በማይረዷት ብዬ አስባለሁና አሁን የሆነ ነገር ሲባል ስለሷ ስቃይ ሲባል አረቦች ያላረጉትን አረቦች እንደደፈሩ ኦር ምናምን ነገር መዋራት የለበትም ብዬ ነው ማምነው። ለብዙ አመት አወዛግቧል ይሄ ነገር። ብዙ ጊዜ አሁን አረብ ሀገር ያሉ
ስያሜው ራሱ የአረብ ሀገር ሴት ተደርጎ ቫሊ ወረድ ተደርጎ ይነገራልና ይሄ ትክክል አይደለም። የከፈሉትን ዋጋ ስትሰሙ ቤተሰባቸውን ምን ያክል በእነሱ ትከሻ ላይ እንዳለ ስትሰሙ እንዲሁም ደግሞ አንዳንድ እንደነ ዩሃ ሚዲያ ላይ አንዳንድ ሚዲያዎች ላይ የሚመጡ ታሪኮች አሉ። እነዛ ታሪኮች ምንድናቸው? ልምጣ ሲሉ አይ ገና ምን ዛውኝ ምናምን የሚል ሁሉ ቤተሰብ አለ። ገንዘባቸውን ተቀብሎ ቤት ሰርተውም ብሎ ሲመጡ ባዶ እጅ የማይሰጣቸው አለ ምናምንና በጣም ዘግጣጭ ታሪክ ነው የምትሰሙትና ያሳዝናሉ።